ማህደረ ዜና የዋሽንግተንና የቴል አቪቭ መሪዎች ኢራንን ለመደብደብ ሲያቅራሩ በዚያ ሰሞን ኢራን የዘንድሮዋ ቬኔዙዌላ የ2003ቷ ኢራቅ ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው ወይም የ2011ዷ ሊቢያ እንዳልሆነች ብዙዎች ደጋግመው አስጠንቅቀው ነበረ። ጦርነቱ አንዴ ከተጫረ አካባቢውን ሁሉ እንደሚያነድ ዲፕሎማቶች፣ የመብት ተሟጋቾች፣ የእርዳታ ድርጅት ኃላፊዎች መክረዋል። የፖለቲካ ተንታኞች አሳስበዋልም። የዲፕሎማሲ ድርድር ሂደት ውጤትን አሽቀንጥረው የጣሉት ብልሃትን በጉልበት ማስጠንቀቂያ፣ ምክር፣ ዝክርን በእብሪት ያዳፉት ሀያል ኃይላት የካቲት ማብቂያ ላይ ያደረጉትን አደረጉ። ጦርነቱ ከተዋጊዎቹ በተጨማሪ ዓለምን በነዳጅ ጥማት እየቀጣ አሁን ከሆርሙዝ ወሽመጥ እስከ ባብኤል መንደብ፣ ከቀይ ባህር እስከ ካስፒያን ባህር ተዛምቷል። የጦርነቱ ሂደት ተጨማሪ የጦር ግንባር የመከፈቱ ምክንያትና ውጤቱ የዝግጅታችን ትኩረት ነው። ላፍታም አብራችሁን ቆዩ። የቴህራን አያቶላሆች የፖለቲካ መርህ ስርዓትና እርምጃ ከሪያድ አቡዳቢ፣ ከአማን ማናማ ነገስታት ቢሻል እንጂ የከፋ ነው ማለት ምዕራቦችን ያስከፋ እንደሁ እንጂ በእርግጥ ሐቅን መካድ ነው። ያም ሆኖ የቴህራን ገዢዎች፣ የዋሽንግተን ቴልአቪቭ፣ የለንደን ብራስልስ ፖለቲከኞች፣ ታዛዦቻቸውና መገናኛ ዘዴዎች እንደሚሉት ጨቋኝ፣ ሰብአዊ መብት ረጋጭ፣ አሸባሪም ሊሆኑ ይችላሉ። ያሉትን ግን በእርግጥ ያደርጉታል። በኒኩሌር መርሃ ግብራቸው ሰበብ ከምዕራባውያን መንግስታት በተለይም ከዩናይትድ ስቴትስ ጋር የገጠሙትን ጠብ ለማርገብ እንደራደራለን አሉ። ተደራደሩ። በ2015 ተስማሙም። ስምምነቱን ግን ቴህራኖች ሳይሆኑ ዶናልድ ትራምፕ ባንዲት ፊርማ አፈራረሱት። እንደገናም ኢራኖች ተደራደሩ። ድርድሩ ሁለቴ ለአግባቢ ስምምነት ሊበቃ ነው ሲባል ግን እስራኤልና ዩናይትድ ስቴትስ ሁለቴም ጦርነት ከፈቱባቸው። ከኒኩሌር በስተቀር የሰው ልጅ አእምሮ እስካሁን የፈጠራቸው ቦምብ፣ ሚሳኤሎች በኢራን ግዛቶች ላይ ዘነቡ። የሲምፕሰን ማዕከል ከፍተኛ የፖለቲካ ተንታኝ ኬሊ ግሪኮ እንደሚሉት የአሜሪካ እስራኤል መሪዎች በእርግጥ የጦር መሳሪያና የጦር ኃይል ችግር አልነበረባቸውም። ያደረሱት ጥፋትም ሲበዛ ከባድ ነው። የኢራንን ባህር ኃይል ሲያሰምጡ አይተናል። በኢራን የመከላከያ ኢንዱስትሪ ላይ ከባድ ጉዳት አድርሰዋልም። ይሁንና ስጋቱን ማስወገድ ካሉባቸው ምክንያቶች አንዱ ስልታቸው ነው። እንዲህ አይነት ጦርነትና የሚያስከትለው ውድመት ሊያደርግ የሚችለው ብዙ አይደለም። የሆነ ጊዜ ኢላማን ማግኘት አይቻልም። የዩናይትድ ስቴትስ የእስራኤልና የአረብ ተባባሪዎቻቸው መሰረታዊ ችግር ግሪኮ እንደሚሉት የስልት ወይም የስትራቴጂ ነው። በስተመጨረሻው የማጥቃት ማቆም ስልት ለመጠቀም ትገደዳለህ። የኢራኖች ኃይል የተጠናከረ የሆነ ደረጃ ሲደርስ፣ ለምሳሌ የሆርሙዝ ወሽመጥን ለመዝጋት ያሰጋል ትላለህ። የቦምብና ሚሳኤል ድብደባ ይደረጋል እና ይህ መጨረሻ የሌለው ዑደት ይቀጥላል። በአሜሪካ እስራኤሎች የስልት ስህተት ይሁን ወይም በኢራኖች ጥንካሬ ጦርነቱ እንደ ኢራን ሁሉ የሰሜናዊና የማዕከላዊ እስራኤል ግዛቶችን ሊባኖስን፣ ዮርዳኖስ፣ ኢራቅ፣ የተባበሩት አረብ ኤሚሬቶች፣ ቀጠር፣ ባህሬን፣ ኩዌት፣ ሳውዲ አረቢያና ኦማን ጭምር የሚገኙ የአሜሪካ የጦር ሰፈሮችን አጋይቷል። 18 የአሜሪካ ወታደሮች ተገለዋል። ከ500 በላይ ቆስለዋል። አንዲት ዩናይትድ ስቴትስ ብቻ ወደ 38 ቢሊዮን ዶላር ከስክሳለች።
ጦርነቱ የተዛመተባቸው ሀገራት ውስጥ እስከ 18,000 የሚደርስ ሰው አልቋል። የኢራን መሪዎች፣ የጦር አዛዦችና ፖለቲከኞች እየታደኑ ተገለዋል። ፋርሶች ግን አስቀድመው እንደተናገሩት አልተበታተኑም፣ ስልጣናቸውንም አላስደፈሩምም። ፕሬዚደንት ዶናልድ ትራምፕና ጠቅላይ ሚኒስትር ቢንያሚን ኔታንያሁ ደጋግመው የፎከሩት የኢራንን ስርዓት የመቀየር ወይም የኢራንን ሕዝብ በአያቶላሆቹ ስርዓት ላይ የማሳመፅ እቅድ ተስፋ ህልማቸውም በእርግጥ ነጥፏል። የፖለቲካ ተንታኝ ማገን ሳትክሊፍ እንደሚሉት ደግሞ ፉከራ፣ ምኞት፣ ተስፋው አሁን በጣም ርቋል። የስርዓት ለውጥ፣ ህዝባዊ አመፅ ወይም በእስላማዊ ሪፐብሊክ ውስጥ ለዘብተኞችን ከፊት የማምጣቱ ተስፋ በሙሉ በፊት ከነበረው የበለጠ በጣም ርቋል። እስራኤል ከቀጥታ ፍልሚያው ወጥታ ሊባኖስን ስትቀጠቅጥ ዩናይትድ ስቴትስና ኢራን የመግባቢያ ያሉትን ስምምነት መፈራረማቸው ጦርነቱ የመቆሙ ብስራት መስሎ ነበረ። ስምምነቱ ከመፈረሙ ጥቂት ቀደም ብሎ የኢራን ላዕላይ መሪ የአያቶላህ ሙጅተባ ኻሚኔይ ወታደራዊ ጉዳይ አማካሪ ጀኔራል ሞህሲን ሬዛይ ዩናይትድ ስቴትስ ዳግም ኢራንን ካጠቃች ጦርነቱ ከፋርስ ባሕረ ሰላጤ እስከ ቀይ ባህር፣ ከሆርሙዝ ወሽመጥ እስከ ባብኤል መንደብ እንደሚስፋፋ አስጠንቅቀው ነበረ። የተፈራው በእርግጥ አልቀረም። ሰኔ 17 የተፈረመው የመግባቢያ ስምምነት በሳምንታት ዕድሜ ውስጥ ፈረሰ። ዩናይትድ ስቴትስ ኢራንን ትደበድብ፣ ኢራንም በአጎራባቿ የአረብ ሀገራት የሚገኙ የአሜሪካ የጦር ሰፈሮችንና የየሀገራቱን ተቋማት እንደገና ታነድ ያዘች። የኢራን ውጭ ጉዳይ ሚኒስትር ሰይድ አባስ አራክቺ በቅርቡ እንዳሉት የኢራን የጦር ስልት ግልጽ ነው። አይን ላጠፋም አይኑን አጥፋ አይነት። አራክቺ ያሉትን ከማለታቸው በፊት ግን 3 ነገሮች በተከታታይ ሆነው ነበረ። ሳዑዲ አረቢያ የሰንዓን አውሮፕላን ማረፊያ ደበደበች። የኢራን ጦር ዮርዳኖስ የሚገኘውን የዩናይትድ ስቴትስ ጦር ሰፈርን ደብድቦ 4 የአሜሪካ ወታደሮችን ገደለ። ሐምሌ 17 ነበረ። ፕሬዚደንት ዶናልድ ትራምፕ ኢራንን ለመበቀል ጦራቸው በኢራን ላይ እስከ ያኔ ከሚወስደው የበለጠ ጠንካራ ድብደባ እንደሚያደርግ ዛቱ። ይህኔ ነው የኢራኑ ላዕላይ መሪ ወታደራዊ አማካሪ ጀነራል ሞህሲን ሬዛይ ከወራት በፊት የተናገሩት ገቢር የሆነው። ሳውዲ አረቢያ የሰንዓን አውሮፕላን ማረፊያ ደብድባ ዱላ ያቀበለቻቸው የየመን ሁቲዎች የባብኤል መንደብ ወሽመጥን ዘጉ። የሁቲዎች አዋጅ በተሰማ በሳልስቱ ባብኤል መንደብን ለማለፍ የሞከሩ የሳውዲ አረቢያ መርከቦችን መቱም። የሳውዲ አረቢያ ብቀላ ባለፈው አርብ ሁዴይዳህንና ካማራ ደሴትን ሲያነድ የሁቲ ሚሳይልና ድሮኖች ባጻፋው ሐሚስ፣ ሙሻኢት፣ ነጅራንና ጂዛን የሚገኘውን የሳውዲ አረቢያን ግዙፍ የነዳጅ ኩባንያ የአራምኮ ተቋማትን አጋዩት። የዩናይትድ ስቴትስና የእስራኤል መሪዎች የቴህራኖችን የሌሎችንም ማስጠንቀቂያ ንቀው የዲፕሎማት ተንታኞችን ምክር ማሳሰቢያ አጣጥለው የካቲት 28 2026 ኢራን ላይ የከፈቱት ጦርነት በ6ኛ ወሩ 2ኛ የውጊያ ግንባር አስከፈተ። የባብኤል መንደብ ወሽመጥን አዘጋም። ስልታዊው ወሽመጥ የአፍሪቃ የእስያና የአውሮጳ የባህር መስመር ህልቅት ነው። በባህር ከሚተላለፉ የዓለም ሸቀጦች ከ12 ከመቶ በላይ ይመላለስበታል። ከዓለም የኢንተርኔት መስመር 17 ከመቶው ተዘርግቶበታል። የየመን ሁቲዎች የላዕላይ የፖለቲካ ምክር ቤት አባል ጣሂር አናም ባለፈው ሳምንት ማብቂያ እንዳሉት ደግሞ ሳውዲ አረቢያ የመንን ማጥቃቷን ካላቆመች የ2ኛው ግንባር ውጊያ ይቀጥላል።
ለሳውዲ አረቢያ ስርዓት ያለን መልእክት በሰላም እንድንኖር የቀይ ባህርና የባብኤል መንደብ የውሃ መስመር ተጨማሪ ችግር እንዳይደርስበት የመንን ማጥቃታችሁን አቆሙ የሚል ነው። ወይም ሳውዲ አረቢያ የእኛን ወደቦች ማጥቃቷን ካቆመች እኛም የሳውዲ አረቢያ ወደቦችና መርከቦችን አናጠቃም። ዩናይትድ ስቴትስ ወደ እኛ ከተጠጋች የጦር መርከቦቿና አውሮፕላኖቿ ወደ ቀይ ባህር፣ የአደን ባህረ ሰላጤ ወይም አረብ ባህረ ሰላጤ ቀርበው ሀገራችንን ካጠቁ ግን እነሱን ለመምታት አናመነታም። የሁለተኛው የጦር ግንባር መጠቃቃት መቀጠል አለመቀጠሉ ሲያነጋግር የዩክሬን ጦር በካስፒን ባህር ላይ ትቀዝፍ የነበረች የኢራን የንግድ መርከብን መትቶ ቢያንስ አንድ ሰው መግደሉ ተሰምቷል። ኢራን እርምጃውን ከማውገዝም አልፋ ዩክሬንን እንደምትበቀል እየዛተች ነው። ሩሲያ ዩክሬንን ከወረረችበት ከየካቲት 2022 ጀምሮ ዩክሬን የዩናይትድ ስቴትስና የተቀሩትን የኔቶ አባል ሀገራት ምርጥ የጦር መሳሪያዎችን ታጥቃለች። ዩናይትድ ስቴትስ፣ የአውሮፓ ህብረት፣ የህብረቱ አባል ሀገራት፣ ብሪታንያ፣ ከካናዳ እስከ ጃፓን ያሉ የአሜሪካ የቅርብ ደጋፊዎች እስካሁን ድረስ ከ300 ቢሊዮን ዶላር በላይ ለዩክሬን አንዠቅዥቀውላታልም። ይህ ሁሉ ድጋፍ እየጎረፈላቸው ርዕሰ ከተማ ኪቭን እንኳን ከጥቃት መከላከል ያልቻሉት ፕሬዚደንት ቮልዲሚር ዜሌንስኪ ለአሜሪካ ኢራን ጦርነት ሶስተኛ ግንባር መክፈታቸው በእርግጥ ለብዙዎች እንቆቅልሽ ብጤ ነው የሆነው። የቀድሞው ኮሜዲያን ዜሌንስኪ ግን አሜሪካኖች የማያውቁት መረጃ አለኝ ባይም ናቸው። የስለላ ባለሙያዎቼ የሚከተለውን ነግረውኛል። ሩሲያዎች ለኢራን ስርዓት የስለላ መረጃዎችን አጋርተዋል። እነሱን ረድቷቸዋል። ሰላዮቼ እንደነገሩኝ በዚህ ጦርነት አውሮፓና ዩናይትድ ስቴትስ ዩክሬንን በስለላ ከረዱ ሩሲያም የኢራንን ስርዓት መርዳት ትችላለች ብለው ያስባሉ። ዜሌንስኪ በአዲስ አበቦች አገላለጽ ማቀሳሰሩ ይጠቅማቸው ይሆናል፣ ግን ሳይዘገዩ አልቀረም። የዩናይትድ ስቴትስ ጦር ባለፉት 2 ቀናት ኢራንን መደብደቡን አቁሟል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ማይክ ዋልስ እንዳሉት ፕሬዚደንት ዶናልድ ትራምፕ ለድርድር ትንሽ ቀዳዳ መክፈት ፈልገዋል። ትራምፕ ለድርድር ትንሽ ስፍራ መስጠት ፈልገዋል። ትንሽ መወናወኛ መስጠት ፈልገዋል። ኦማንም ኢራንም እና ሌሎች ብዙ ተደራዳሪዎችን በሁሉም ደረጃ ከከፍተኛ እስከ ቴክኒካዊ ተደራዳሪ ያሉት ሁሉም ባለፉት ሳምንታት በተለይ ባለፉት ጥቂት ቀናት እየተወያዩ ነው። የኢራን ጦር ኃይልም አጸፋ ጥቃቱን አቁሟል። የኢራን ጦር ኃይል ቃል አቀባይ ብሪጌዲየር ጀኔራል መሐመድ አክረሚኒያ ትናንት እንዳሉት የኢራን የጦር ስልት ወትሮም ቢሆን ኢራን ላይ ለሚደርስ ጥቃት አጸፋ መስጠት ነበረ። አሜሪካኖች ጥቃቱን ስላቆሙ ኢራንም አጸፋ ጥቃቱን አቁማለች። እነዚህ ጥቃቶች እስካለፉት 2 ሌሊቶች ድረስ ቀጥለው ነበረ። ባለፉት 2 ሌሊቶች አሜሪካኖች ጥቃቱን አቁመዋል። እንዳልኩት ስልታችን በመሰረቱ ብቀላ ነው። በዚህም ምክንያት እኛም የብቀላ ዘመቻችንን አቁመናል። ዳር ይዘልቅ ይሆን? የሚታወቀው አለመታወቁ ነው። ነጋሽ መሐመድ ነኝ። ቸር ያሰማን።